ታኅሳስ 24 የጻድቁ አቡነ ተክለ ሃይማኖት የልደት መታሰቢያ በዓል። በዛሬው ዕለት የጻድቁ አቡነ ተክለ ሃይማኖትን የልደት በዓል ምክንያት በማድረግ ስለ አባታችን ስለ አቡነ ተክለ ሃይማኖት በጥልቀት የምንመለከት ይሆናል። ሰብስክራይብ እና ላይክ በማድረግ እንድትጀምሩት በአክብሮት እንጠይቃለን። እናመሰግናለን። አቡነ ተክለ ሃይማኖት በእግዚአብሔር ድንቅ ጥበብ በሊቀ መላእክት ቅዱስ ሚካኤል ብስራት በኢትዮጵያ ምድር በሰሜን ሸዋ ሀገረ ስብከት ልዩ ስሙ ኢቲሳ በሚባል ቦታ ከአባታቸው ከካህኑ ጸጋ ዘአብና ከእናታቸው ከቅድስት እግዚአርያ መጋቢት 24 ቀን ተጸንሰው ታኅሳስ 24 ቀን በ1212 ዓመተ ምህረት ተወለዱ። በተወለዱ በሦስተኛው ቀን እሁድ ከጠዋቱ 3 ሰዓት ከእናታቸው እቅፍ ወርደው አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ፣ አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው በማለት ሥላሴን አመስግነዋል። ወላጆቻቸው ያወጡላቸው ስም ፍስሐ ጽዮን የሚል ሲሆን ተክለ ሃይማኖት ደግሞ የእግዚአብሔር መልአክ ቅዱስ ሚካኤል ያወጣላቸው ስም ነው። በተወለዱ በ15 ዓመታቸው ዲቁናን፣ በ22 ዓመታቸው ደግሞ ቅስናን ከግብፃዊው ጳጳስ ከአባ ጌርሎስ ተቀብለዋል። አንድ ቀን ወደ ጫካ ለአደን በሄዱበት ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦላቸው ጸጋ መንፈስ ቅዱስን ካሳደረባቸው እንደዚሁም አዲስ ሐዋርያ ብሎ ወንጌል ወዳልተዳረሰበት ቦታ እንደሚልካቸው ከነገራቸው ቅዱስ ሚካኤልም ከአውሬ አዳኝነት ሰውን ወደ እግዚአብሔር መንግሥት ለመመለስ እንደተመረጡና አጋንንትን የማውጣት ታምራትን የማድረግ ሥልጣን እንደተሰጣቸው ስማቸውም ተክለ ሃይማኖት እንደሚባል ትርጓሜውም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት እንደሆነ ካስረዳቸው በኋላ ወደ ቤታቸው ተመልሰው ያላቸውን ንብረት ሁሉ ለቤተ ክርስቲያንና ለነዳያን ሰጥተው አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የመንግሥተ ሰማያትን በር ትከፍትልኝ ዘንድ እነሆ ቤቴን እንደተከፈተ ተውኩልህ በማለት ቤታቸውን ትተው ወንጌልን ለማስተማር ፈጥነው ወጡ። ከዚያ ጊዜ ጀምሮ በመላው ኢትዮጵያ እየተዘዋወሩ ወንጌልን በመስበክና ተአምራትን በማድረግ ብዙ አሕዛብን ከአምልኮ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ግብረ ጽድቅ መልሰዋል። ቤተ ክርስቲያንንም አንጸዋል። ሐዲስ ሐዋርያ የተባሉትም በዚህ ተልኳቸው ሲሆን ትርጉሙም ሐዲስ ኪዳንን ወይም ሕገ ወንጌልን እየተዘዋወረ የሚያስተምር ሰባኪ ወንጌል፣ በክርስቶስ ስም ድንቅ ድንቅ ታምራትን የሚያደርግ የክርስቶስ ተከታይ ሐዋርያ ማለት ነው። በአጠቃላይ አባታችን ተክለ ሃይማኖት ሕይወታቸውን ሙሉ ለእግዚአብሔር በመስጠት እንደ በሬ ተጠምደው እንደ ገበሬ ታጥቀው ይህንን ዓለም ንቀው በጾም በጸሎት ተወስነው በብሕትውና ከመኖራቸው በተጨማሪ እንደ ቅዱሳን ሐዋርያት ወንጌልን በመላው ኢትዮጵያ እየተዘዋወሩ የሰበኩ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ድውያነ ሥጋን በታምራት ድውያነ ነፍስን በትምህርት የፈወሱም ሐዋርያ ናቸው። አቡነ ተክለ ሃይማኖት ከሚታወሱባቸው በዓላት መካከልም ታኅሳስ 24 ቀን የሚከብረው በዓለ ልደታቸው አንደኛው ነው። መጽሐፈ ስንክሳር ዜና ልደታቸውን ሲናገር ብፁዕ ወቅዱስ ሐዲስ ሐዋርያ በማለት በክብር ጠርቷቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ያገኛል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል። ማንም ከእነዚህ ከተናናሾቹ ለአንዱ ቀዝቃዛ ጽዋ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። ማቴዎስ 10:40-42 በማለት የተናገረውን መለኮታዊ ቃል ኪዳን ቅድስት ቤተ ክርስቲያናችን መሠረት አድርጋ በመጋቢት 24 ቀን ጽንሰታቸውን፣ ታኅሳስ 24 ቀን ልደታቸውን፣ ጥር 24 ቀን ስባራ አጽማቸውን፣ ግንቦት 12 ቀን ፍልሰታ አጽማቸውን፣ ነሐሴ 24 ቀን ደግሞ ዕለተ ረፍታቸውን በመንፈሳዊ ሥርዓት በደስታ ታከብራለች። የአቡነ ተክለ ሃይማኖትና የሁሉም ጻድቃን ጸሎትና በረከት ረድኤትና ምልጃ በመላው ሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኑር ለዘላለሙ አሜን። እናንተስ ከአቡነ ተክለ ሃይማኖት የተደረገላችሁን ድህነት በመልእክት መስጫ ቦታ ላይ እንድታስቀምጡልን እንጠይቃለን። እናመሰግናለን። የተዋሕዶ ኮከብ